ሁላችሁንም ቸሩ መድኃኔዓለም ከክፉ ነገር ሁሉ ይጠብቃችሁ። ቸሩ መድኃኔዓለም አብሶም አለኔ እንኳን ለጌታችን ለመድኃኒታችን ለፈጣሪያችን ለኢየሱስ ክርስቶስ ለመድኃኔዓለም ለአባታችን ዓመታዊ ክብረ በዓል ለጥቅምት 27 ሁላችሁንም እንኳን በሰላም አደረሳችሁ አደረሰን። ክቡራን ውድ ቤተሰቦቼ ይቺ ዕለት እጅግ በጣም ቡርክት ቅድስት ዕለት ናት። እግዚአብሔር አምላክ ለዚህች ዕለት በቸርነቱ ስላደረሰን ክብርና ምስጋና ለእርሱ ይሁን። መድኃኔዓለም ይቅር ባይ ነው ፍቅር። ዛሬ እጅግ በጣም ለየት ያሉ ቪዲዮዎች ናቸው። ክቡራን ቤተሰቦቼ በተለይም ዕለቱን አስመልክቶ ያሉ ቪዲዮችን እንመለከታለን። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። እንዲሁም ርዕስ አድርገን የተነሳንበትን ቪዲዮ ብዙዎች የተቀባበሉ የሚገኙትን ጠቅላይ ሚኒስትሩ ፓርላማ ላይ ተገኝተው የተናገሩት ንግግር ብዙዎችን አስቆጥቷል። ሆያ ሆዬና አባዮች ሳይቀሩ ግጥም መቀየር አለበት። እናም ለዛም የዶክተር ሮዳስን መልስ ይዤላችሁ መጥቻለሁ። እሱንም እንመለከታለን። እስከ ፍጻሜ ድረስ ተከታተሉ። ዛሬ እጅግ በጣም ልዩ በሆነ አጀማመር ነው የምንጀምረው። አብረን እናመስግን። ያደረሰኝ እስከ ዛሬ እግዚአብሔር ይመስገን በዚህ ድረስ ስላደረሰን። ላመስግን የጌታ በዝማሬ ላመስግን የጌታ አመስግኑ ሁላችሁም። ያደረሰኝ እስከ ዛሬ እግዚአብሔር ይመስገን። በዝማሬ ይገረም ደጀኔ የጠበቀኝ እስከ ዛሬ ላመስግን የጌታ በዝማሬ እጅግ ቡርክት ቅድስት ናት በእውነት። ላመስግን የጌታ ሙሉውን ዩቲዩብ ለመከታተል ትችላላችሁ። ለመጀመሪያ ያህል ነው። እግዚአብሔር ዝማሬ መላእክትን ያሰማልን። ይገረም ደጀኔ ከ10 ዓመት በፊት በእውነት የቆየ መዝሙር ነው። በመድኃኔዓለም ቀን ብዙ ጊዜ የምሰማው መዝሙር ነው። ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ። ክብርና ምስጋና ለቸሩ መድኃኔዓለም ለአምላካችን ይሁን። ክቡራን ቤተሰቦቼ እዚህ ስክሪኑ እንደምትመለከቱት በላስት ቪዲዮ በሰራውት በእመቤታችን ቀን በሰራው ቪዲዮ በእውነት ሁላችሁም ኮሜንት ላይ ማርያም 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 ያላችሁ ጻፉ ብዬ በእውነት ኮሜንቱ እጅግ በጣም ደስ የሚል ነበር። ከ1000 በላይ በእውነት ኮሜንት ነበር። ማርያም ማርያም ያላችሁ ሁላችሁም ተሳትፋችኋል በእመቤታችን ቀን። አሁን ደግሞ በመድኃኔዓለም ቀን በልጇ ቀን በፈጣሪያችን ቀን ኮሜንቱን በመድኃኔዓለም ስም እንድታሙሉት ጠይቃችኋለሁ። ኮሜንቱ ይጨናነቅ መድኃኔዓለም መድኃኔዓለም እያላችሁ ስሙ ሲጠራ ብዙ የሚቃጠል ሰይጣን አለና ሁላችሁም ኮሜንት ላይ መድኃኔዓለም እያላችሁ መድኃኔዓለም አባቴ እያላችሁ ኮሜንት ላይ እንድትሳተፉ ጠይቃችኋለሁ። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀማችሁት ማለት ነው። ከሱ ጥቅምት 27 የሚነግሰው ምን በማስመልከት ነው? መድኃኔዓለም ያው ዕለቱ 27 ነው። መጋቢት 27 ያቆን ከሳቴ ብርሃን ማለት ኦሪጂናል የስቅለቱ ቀን ማለት ነው። መድኃኔዓለም ክርስቶስ በቀራንዮ አደባባይ የተሰቀለበት ኦሪጂናል ቀን መጋቢት 27። ያው ከዛ በኋላ ጥቅምት 27 ደግሞ ሌላ ንግስ አለ።
መታሰቢያው መባጽዮን የአባ መባጽዮን መታሰቢያ ሆኖ ይነግሳል። ደግሞ አቡነ መባጽዮን በ15ኛው ክፍለ ዘመን የነበሩ ኢትዮጵያዊ አባት ናቸው። በዛው ክፍለ ዘመን በጾም በጸሎት ልጅ ይጠይቁ ከነበሩ ከነንቡረ ኤድ ሳሙኤል የተወለዱ ናቸው። እንግዲህ በጸሎት እንደ ዮሐንስ የተገኙ ናቸው ማለት ነው። ከዛ በኋላ አባታቸው ዳዊትን መሰረታዊ የንባብ ትምህርትን ቤት አስተማሯቸውና በጊዜው በጣም ታዋቂ ወደ ነበሩት ምንድነው ተክለ አድህኖ ወደሚባሉ አባት ወሰዷቸው። ቅኔን ከናገባቡ ስዕል መሳልን፣ ጽሕፈትን፣ ድጉሰትን የመሳሰሉትን ተማሩ ማለት ነው። ከፍ ያለ ሲመጣ እድሜያቸው የዚህን ዓለም ጣዕም ናቁ። እንግዲህ መጽሐፉ እንዳለው እንዲያውም የጌታን ሕማም በልዩነት ዮሐንስ በዛ በመስቀሉ ላይ ያየውን የጌታን ሕማም ማሰብ እያቃተው እያለቀሰ 70 ዘመን እንደኖረው እንደዚሁ ሌሎች በገድል በትሩፋት በጾም በጸሎት ያገኙትን እኔ ደግሞ የጌታን ሕማም የዕለተ ዓርቡን ስቅለት በመዘከር ብቻ እንደው ልኑር ብለው ወሰኑ። ወይም ለወላጆቻቸው አሳወቁ። በጣም ጥሩ ነው፣ የጌታን ሕማም ተዘክረህ መኖር ካወሰንክ ይሁን አሏቸው። ከዛ ወዲያውኑ ወደ ዳሞት ሄዱ። አባ ገብረ ክርስቶስ የሚባል ገዳም አለ። እዚያ ከአባ ገብርኤል ከሚባሉ አባት ቅስናን ተቀበሉ። በዚያው መነኮሱ እና በቃ ከሰው ተለይተው ዕለተ ዓርብን እቺን ዕለተ ዓርብ ጌታ የተሰቀለባት ጥንተ ስቅለቷ 27 ነው ብዬሻለሁ። ያቺን ዕለት በልዩነት እያሰቡ ሁሌም ደግሞ ዓርብ ስለሆነ የተሰቀለው ዓርብ ኮሶ ይጠጡ ነበረ፣ ራሳቸውን ይጎስሙ ነበር፣ ትልቅ ድንጋይ ተሸክመው ይሰግዱ ነበረ፣ በጣም ያነቡ ነበር። በዛ ዕለት በቃ የሚቆጣጠሩት የማይችሉት ለቅሶ ያለቅሱ እና ያ ሁሉ ዘመን ሲያለቅሱ አይናቸው እስከ መጥፋት ደርሶ ነበር። እመቤታችን እንደውም መታ በብርሃን ዘንግ አይናቸውን ዳሳ አይን ተሰጥቷቸዋል በኋላ ዘመናቸው። ስለዚህም በትረ ማርያም የተባሉ ይጠራሉ ይላል እንግዲህ ዜና ገላቸው። ስለዚህ እኛ አባት በ27 ቀን ታላቅ የሆነ ከሌሎቹ በተለየ ሁኔታ ማለት ነው የጌታን ሕማምና ሞት እንዲያውም አሳየኝ መከራህን ካሉት በኋላ ነው በቃ እንደዛ የሆኑት። ጌታ በዕለተ ዓርብ እንደተሰቀለ ሆኖ አሁን እኛ በስዕል እንደምናየው አይደለም እኮ አይደል? በጣም አሰቃቂ ነበር እና እንደዛው አድርጎ አሳያቸው። እንዲያው አድርጎና በቃ ልባቸው ተነካ። ከዛ ጊዜ በኋላ ያቺ ዕለት በመጣች ቁጥር እንደ ፍላሽባክ እየመጣባቸው በቃ እያዘኑ እያለቀሱ ራሳቸውን እየመቱ ስለኖሩ በእሳቸው መጠን የጌታን ሕማም በዚህ መንገድ የተዘከረ ስለሌለ የእሳቸው መታሰቢያ ሆኖ ጥቅምት 27 የመድኃኔዓለም ንግስ ዕለተ መባጽዮንም ተብሎ የእሳቸው መታሰቢያ ሆኖ ይከበራል ማለት ነው። ጥንተ ስቅለቱ ግን ዋናው የጌታ ስቅለት ባለ ኦሪጂናል ቀኑ ደግሞ መጋቢት 27 ይከበራል። ይሄ የመባጽዮን መታሰቢያ ሆኖ በንግስ ደረጃ ይከበራል። እንግዲህ እኛም ያው ወደ መድኃኔዓለም ለማህሌት ቁመት እየሄድን ነው። በሰላም እግዚአብሔር አምላክ ደግሞ ለበዓለ ንግሱ ያደርሰን። ላይቭ እናስተላልፍላችኋለን። ቃልዮት ያሰማልን። አሜን። መንግስተ ሰማያትን የሚያወርስልን። እሺ። ስለ መድኃኔዓለም መከራ በእውነት አባቶቻችን ምን ያህል ዋጋ እንደከፈሉ የሱን ስቃዩን መከራውን እያሰቡ የሆኑትን ነገር ስታስቡ በእውነት እኛም ክርስቲያኖች ነን ያስብላል። ጻማ ተጋድሏቸው እጅግ በጣም እጹብ ድንቅ ነው። በእውነት ፍቅሩ ይደርብን። እነሱ ላይ ያደረ የመድኃኔዓለም ፍቅር እኛ ላይ ይደርብን። በእውነት ብዙዎቻችን በማስመሰል ነውና በእውነት ተግባሩ የለንም፣ ማስመሰል ነው ብቻ። እሱ ሁላችንንም የልባችንን ያውቃል። ፍቅሩን እጥፍ ድርብ አድርጎ አባቶቻችን ላይ እንደነበረው አይነት እኛም እሱ እንድንወደው እሱ ፍቅሩን ያሳድርብን። የአባታችን የአባ መባጽዮን በረከታቸው ይደርብን። እውነት በጣም እኮ ነው የሚያምረው መድኃኔዓለም እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯጣል? ያውም ላልተፈጠረልን ቦታ እንዳልኳችሁ። ይህንን ጉድ የሚያስብል ቪዲዮ ተመልከቱት። ይህ ተመልከቱ ደግሞ መድኃኔዓለም ላይ ሲያላገጡ ስለ ሰው ልጆች ሁሉ መዳን ራሱን በቀራንዮ መስቀል ላይ ቤዛ አድርጎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በምታዩት መንገድ ሞክ እያደረጉ እየቀለዱ እያሾፉ ይገኛልና ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ከቁጥር 28 ጀምሮ ስለ እንደነዚህ አይነት ሰዎች ሲናገር አምላክን የሚጠሉ የማያስተውሉ መሆናቸውን አንስቶ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ነገር ያደርጉ ዘንድ ለማይረባ አእምሮ ተላልፎ እንደተሰጡ ይነግረናል ማለት ነውና
ሁላችንም የመጨረሻው ዘመን ላይ መሆናችንን መንቃት ማስተዋልና ማወቅ አለብንና አካሄዳችንን ሁሉ ጊዜ ከእግዚአብሔር ጋር እናድርግ፣ ወደ እግዚአብሔር እንቅረብ፣ ንስሐ ገብተን መንግስቱን እንድንወርስ እግዚአብሔር አምላካችን ይርዳን። ሰላም ክርስቶስ ይብዛላችሁ። አረ ምን አይነት ዘመን ላይ ነው የደረስነው? አረ በስመ አብ። አሁን ስንት የሚደረግ ነገር ያለ አሁን መድኃኒዓለም ላይ እንዲህ ማላገጥ አሁን ምንድነው ትርፉ? አሁን አረ በመድኃኒዓለም አረ በስመ አብ ወልድ። ነጮች አንዳንዴ ግን እየሄዱበት ያለው መንገድ በእውነት የመጨረሻው ዘመን ላይ እንዳለን ይታወቃል። ነገር ግን እነሱ ለማፍጠን እየሄዱበት ያለው መንገድ ይገርመኛል በእውነት በጣም በተደጋጋሚ ብራዚል ውስጥም ባለፈው አይተናል ምን እንዳደረጉ። እግዚአብሔር ልቦና ይስጣቸው። እንመለስ ወደ መድኃኒዓለም። በእውነት የምናየው ነገር የምንሰማው ነገር እጅግ በጣም ከባድ ነው በዚህ ዘመን። እግዚአብሔር ይሁነን። በጣም ነው የሚያስፈራው። መድኃኒዓለም በቸርነቱ ይታረቀን። የቤተክርስቲያን ልጅ አይደል ሰው አንቺ እናጠብቅ። መስቀል ኃይል እንጂ ፋሽን ወይም ጌጥ አይደለም። መስቀል የነፍሳችን መዳኛ እንጂ ሲሻለ የምናስቀምጠው ስንፈልግ ደግሞ የምናደርገው ነገር አይደለም። መስቀል የነፍሳችን መዳኛ እንጂ ለመኖር ብዬ ለስራ ብዬ ብለን አውልቀን የምናስቀምጠው የጆሮ ጌጥ አይደለም። መስቀል እና አባ ቶማስ ዘመራስ እጃቸውና እግራቸው ተጎምዶ የሰበኩት የሃይማኖታቸው ማህተም ነው። አሁንስ ቢሆን ወገኖቻችን በአርሲ፣ በሐረርጌ፣ በሻሸመኔ፣ በዝዋይ፣ በጅማና በአሳሳ ንብረታቸውን ለእሳት አንገታቸውን ለሰይፍ የሰጡት ለዚህ ማህተብ አይደለም እንዴ? አውቃለሁ፣ ግን ምን እናደርግ? አስገድደውና የኛ ምን ችግር አለው ባይነት እንጂ መብታችን ነው። ማንንም አያስገድደን። እንዲያስበላን ግን ምንድነው ታውቃለህ? እውነት ነው ወንድሞቻችን። በአመት በአዲስ አበባ አድባራት ክብረ በዓል በመጣ ቁጥር ለተለየ ውድ ልብስ ተክኖ በመግዛት በልባችን አንድ ለውጥ የለም፣ በምግባራችን ለውጥ የለም። ልብሱ ይንቆጠቆጣል። እግዚአብሔር ምን ያደርግለታል? እንኳን ልብሱን በኢሳይያስ ላይ እንደተናገረው ጾማችሁን፣ ዕጣናችሁን አልፈልግም የሚል እኮ ጌታ ነው። ልብ ነዋ መጀመሪያ እግዚአብሔር የሚፈልገው እንዴ። አሁን እኛም እንደዚያ ነን። ቤተ መቅደስ ውስጥ የትኛው እንደሚበልጥ ከምናደርገው ነገር ከአብዛኛው የትኛው የበለጠ ጽድቅ እንደሆነ ተገላብጦብናል፣ ተምታቶብናል። ለዚያ ነው አሁንም ለውጫዊ ነገር ነው ቅድሚያ የምንሰጠው። ሰምታችሁ እስኪ እንመርምረው፣ ክርስትናችንን እንመርምረው፣ እስኪ ህይወታችንን እንመርምረው። እስኪ ሱባኤያችን ላይ ትኩረት የምንሰጠው ለምንድን ነው? ጾማችን ላይ፣ ጸሎታችን ላይ የጸሎታችን ይዘቱን እስኪ እንመርምረው። የትኛው ነው ክብር ያለው? አገላብጠነዋል። ክርስቲያኖች ግድ የላችሁ። ክርስቶስ ለግንቦች አልሞተም፣ ለቤተ መቅደሱ ህንጻም አልሞተም፣ ለመሰዊያውም አልሞተም፣ ሌላው ቀርቶ ለነዋያተ ቅድሳቱም አልሞተም፣ ለከበሮውም አልሞተም፣ ለታቦቱም አልሞተም። እዩ ለልብሰ ተክህኖ ክርስቶስ የሞተው ለሰው ነው። እውነት ነው መምህራችን። እግዚአብሔር አምላክ ቃልዮትን ያሰማልን። አረጉድ ጠላት ምን ቢፎክር ለጥቂት ጊዜ ነው። ደቆሱ ትንሱ በከፍታ ራሱን መሰረቱ ትቀባ ጌታ ኢየሱስ ክርስቶስ ለምን እንደሚጮህ ደረጃ ጌታ ያትወለት ወክራበት ያት ተነጋገበት እኔ ለምን እንደሚሆን አይገባኝም። ረጋ ብለው እኮ ነው መጋቢ አዲስ የሚያስተምሩት እነ ቴዎድሮስ የሚያስተምሩት። እንደምን አላችሁ? ደህና አላችሁ እኮ ነው። በደንብ የሚሰማውም እኮ ላይሰማ ይችላል እና ያስተምራል። ጌታ ኢየሱስ ክርስቶስ እኛ ለማዳን በዘመኑ የተሰቀሉት ገረፉት። ይህን እያለ አንድ እብድ ድንጋይ ይዞ ይመጣል ወደሱ። አትፍሩ፣ አንዳችሁም ለሰከንድ እንዳትፈሩ፣ በጌታ ስለሚቆም እንዳትፈሩ እና ጌታችን ኢየሱስ በጌታ ጌታችን ኢየሱስ ለኛ በጌታ ጌታችን ኢየሱስ ለኛ ሲል ተሰቀለ በጌታ በጣም ሲጠጋው በሕግ አምላክ አለ። ሕግም ማወቅ ጥሩ ነው። ልቦና ስጣቸው እግዚአብሔር። በተለይ የኢትዮጵያ ጴንጤዎች በጣም ይገርሙኛል። በተለይ ተሐድሶች
ኦርቶዶክስ የምትለውን ብቻ ሲቃወሙ ነው ሲያስተምሩ ሰምታችሁ ታውቃላችሁ? ኦርቶዶክስ እንዲህ አለች፣ እንትና ሲያስተምር እንዲህ አለ፣ አባ ከሌ ሲያስተምሩ እንዲህ አሉ። በቃ ያለዚህ ያለን ትርክ ስራ የላችሁም እንዴ? ወንጌሉን ማስተማር ነው። ኦርቶዶክስ ማስተማር ነው። እነሱ ደግሞ የፈሪሳውያንን ጥያቄ ያዙ ነው የሚያመጡት። እንደዛም ቢሆን ደግሞ እንመሰክራለን። አምላክ ወልድ አምላክ ኢየሱስን እንመሰክራለን። ድንግል ማርያም ወላዲተ አምላክ ብለን ንስጥሮስን እናሳፍራለን። ኢየሱስ ክርስቶስ አምላክ ነው አማላጅ አይደለም ብለን አሪዮስን እናወግዘዋለን። መንፈስ ቅዱስ አምላክ እንደሆነ መቅዶኒዮስን በኢየሱስ ክርስቶስ በራሱ ወንጌል በመንፈስ ቅዱስ ቃል እናሳፍረዋለን። እነ አሪዮስ፣ እነ መቅዶኒዮስ፣ እነ ንስጥሮስ፣ እነ ሊዮን፣ እነ ሉተር፣ እነ ካልቪን በኦርቶዶክስ ዘንድ ምንም ማለት አይደሉም። አንዱን ቃል ተርጉመው ማናገር አይችሉም። የለም እኮ አባታችን ከየት ያምጡት? እኛ ካልተቹ እኛ ካልነቀፉ ምንም መሰረት የላቸውም ቆመው የሚያወሩበትና ኦርቶዶክስን መንቀፍ አለባቸው በህይወት እነሱ ለመቆየት። ንዋየ ቅድሳቶቻችንንም እየወሰዱ ያሬዳዊ ወረባችንንም እየወሰዱ መዝሙራችንንም እየወሰዱ የሚጋቃጡትንም እናያለን። በእውነት ምንም ማድረግ አይቻልም። መሰረት ስለሌላቸው ከኛ እየወሰዱ እኛን እየተቹ በቃ የነሱ መኖር የነሱ ህልውና ምክንያት እኛ ነን። በእውነት ወደ ቀጥተኛው መንገድ ይምራቸው። ሁሌ እንደምንለው ያጥፋቸው እንዲያርጋቸው አንልም። መናፍቃን ጴንጤዎችን ወደ ቀጥተኛው መንገድ እግዚአብሔር ልቦናቸውን ይመልሳቸው፣ እኛንም በሃይማኖታችን ያዝናል። እናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤ ልንይዝ ስንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተው ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ምህላዎቻችን ሁሉ ነገሮቻችን በሚዲያ ፊት ብቻ ነው የሚጋለጠው። በቃ መሰማት አለብን። አያችሁ፣ መደመጥ አለብን። ሳስተምር መደመጥ እፈልጋለሁ። ሳስተምር መሰማት እፈልጋለሁ። ስጸልይ መሰማት እፈልጋለሁ። እየቀደስኩ መሰማት እፈልጋለሁ። ቤተክርስቲያን ውስጥ ሆኜ ሰልፊ ተነስቼ ፎቶዬን ማነሳት ማሳየት እፈልጋለሁ። ቤተክርስቲያን ውስጥ እንደሆንኩ ዓለም እንዲያውቅልኝ እፈልጋለሁ። ከእግዚአብሔር ጋር በስውር መገናኘቱን እሱን ትቼዋለሁ። ያን ገመድ በጥሼዋለሁ። በዚህ ምክንያትስ ርህራሄ ከሰውነታችን ጠፍቷል። ስለዚህ የምንፈልገው መረጃ ያለውና በፎቶ በመረጃ መቅረት የሚችል ነገር ነው የምንፈልገው። ያ ከኛ ጠፍቷል። ለክፎች አናዝንም፣ አንተዛዘንም። እና በጣም የሚገርመው ይኸውላችሁ ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። ቡና ቤት በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ እንኳን መጣ አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረግ ስለምን መጣ ነው የምንለው። ብዙ የፈረድንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንዳይሄዱ ያሳቀቅናቸው፣ ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሆን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለ ነው። አሳዛኝ ነው። እግዚአብሔር እንዲህ ይላል፣ ጌታ ያስተማረው ትምህርት ለዘመጽሐቤ ኢይሰድዶ ወያወጽኦ አፋ፣ ወደ እኔ የመጣውን በፍጹም አላባርረውም፣ በፍጹም ወደ ውጭ አላወጣውም። ወደ እኔ የመጣውን ነው የሚለው። ኃጢአተኛ አላለም፣ ጻድቅ አላለም፣ ወደ እኔ የሚመጣውን ነው የሚለው። ቃልዮትን ያሰማልን፣ መንግስተ ሰማያትን ያወርስልን። እኔ የሚዲያው ነገር በእውነት በጣም አሁን የበረታው ቲክቶክ የሚባል አፕሊኬሽን ከመጣ በኋላ ነው። በቃ ሰው ሁሉ በቃ እንዳለ ሁሉም ነገር እዛ ላይ ካለቀቀ ቤተክርስቲያን ሲሳለም ሲሰግድ ሲጸልይ ካለቀቀ በእውነት ቤተክርስቲያን የሄደም አይመስለውም እና በጣም ነው የሚያስፈራው። ልቦና ይስጠለውላችንም ይህንን የምትመለከቱም ኦርቶዶክሳውያን እኔንም ጨምሮ ማስተዋል ይገባናል። በእውነት ለእግዚአብሔር እናድርግ፣ የምናደርገውን ነገር ለሚዲያ ፍጆታ እናድርግ ነው የመመራችን ዋና መልእክታቸው። እግዚአብሔር ይጠብቅልን። ውድ ቤተሰቦቼ እስቲ ሰሞኑን ብዙዎች የተቀባበሉትን ጠቅላይ ሚኒስትሩ ፓርላማ ላይ የተናገሩት አንድ ንግግር አለ። አበባዮሽ ቡሄ ምናምን ይቅር የሚል
ቪዲዮ አለ። ለዛም የዶክተር ሮዳስን አንድ ላይ አድርገው እስቲ በውስጥ የላኩልኝ ነው፣ በቴሌግራም የላኩልኝ ነው። እስቲ ቪዲዮ እንመልከትና ሐሳብ አስተያየታችሁን እናንተም ትሰጡበታላችሁ። ሆያ ሆዬና አበባዮች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ መጥፎ መርዝ ነው ልጆች ውስጥ የሚገባው። የጥንት የደብረ ታቦር ዝማሬዎችም ጭፈራዎችም በቀደምት ሊቃውንት የተደረሱ እንጂ ዝም ብለው የመጡ አይደሉም። የሆያ ሆዬም ብንል አበባየ ሆይም የሚለውን የልጃገረዶቹን የአዲስ ዓመት ጭፋሮ ብናይ ሁሉም የራሱ የሆነ ምሳሌና ትርጉም ያለው እንጂ በዘፈቀደ የተደረገ አይደለም። በደብረ ታቦር ጭፋሮ ጊዜ ህፃናቱ ሆያ ሆዬ ይላሉ። ሆያ ሆዬ ሆ ዛማዶ ሆ ጭስ ይጨሳል፣ አጋፋሪ ይደግሳል። ያችን ድግስ ውጭ ከድንካል ጋር ተገልብጬ ያቺ ድንካል ጋር መለኛ አላንድ ሰው አታስተኛ በማለት ደስ የሚል ሙገሳም ሲያቀርቡ ሙልሙሉን ይሰጧቸዋል፣ ሽልማት ይሸልሟቸዋል። በጥንት ጊዜ ሊቃውንቱም ነው የደረሱት እና ሆያ ሆዬ ማለት በራሱ ዝም ብሎ አይደለም። ሆያ ሆዬ የሙገሳ ቃል ነው። ጌታ ሆዬ እንደማለት ነው። እሜቴ ሆዬ አባወራዎቹን እማወራዎቹን ለመወከል ነው። ከዛ ተቀባዮቹ ሆ ይላሉ። ሆ ሁለት ትርጉም አለው። አንደኛ ሆ ራሱን ችሎ ጭፈራውን የሚያደምቅ ኃይለ ቃል ነው። ሆ ሲል ድምቀት ይሰጣል። ሁለተኛው ግን ቃሉ የግዕዝ ቃል ነው። በግዕዝ ኦሆ ማለት እሺ ማለት ነው። እሺ የሚል ትርጉም ይሰጣል። በጣም ሰፊ ቪዲዮ ነው። በውስጥ የላኩልኝ ይህንን ይመስላል። የዶክተር ሮዳስ ቆየት ያለ ትምህርት ነው። ስለ አበባዮሽም ስለ ሆያ ሆዬም ትርጉሙን ያስረዱበት ቪዲዮ ነው እና አሁን ጠቅላይ ሚኒስትሩ ሰሞኑ የተናገሩትን ንግግር ይዘው አንድ ላይ አድርገው የሰሩት ቪዲዮ ነውና በእውነት እኔ ምንም አልገባኝም። ክቡራን ቤተሰቦቼ እናንተም ሐሳብ አስተያየታችሁን አስቀምጡልኝ። አልገባኝም ያልኳችሁ በእውነት ለመበልጸግ ለማደግ እኔ የማይፈልግ ሰው አለ ብዬ አላስብም። ቱ ቢ ሆነስት ሀገራችን እንደ አሜሪካ እንደ ትላልቅ ሀገራት እንደምንመኛቸው ሀገራት አድጋ በልጽጋ ትልቅ ደረጃ እንድንደርስ ማይፈልግ ሰው አለ ብዬ አላስብም። እኔ አሜሪካ ከዚህ ከመሄድ ኢትዮጵያ አድጋ በልጽጋ አሜሪካ ብትሆንልኝ ደስታዬ ነውና እኔ የማይገባኝ ነገር ለማደግ ለመበልጸግ የድሮ ባህልን እሴትን ወግህን ተው የሚል ነገር አሁን ጠቅላይ ሚኒስትሩ እንደያዙ ነው እኔ የሚሰማኝ። በእውነት እንደዛም ደግሞ አይጠበቅብህም ለማደግ እና ይሄ ኋላ ቀርነት ብለው የሚያስቡት ነገር አለ። አይ ቲንክ ይሄ አባባል ባህላችን ወጋችን ልጆች ላይ መርዝ እየረጨ ነው ብለው ነው አሁን የተናገሩትና እኔ ምንም አይታየኝም። ብዙዎችም ባህላቸው ወጋቸውን ይዘው ሳይለቁ ሳይጥሉ በጣም ትልቅ ደረጃ የደረሱ ሀገራት እንዳሉ እያየን ነው። ኢንተርኔቱ በሁላችንም እጅ ላይ ነው ያለው። ሁሉም ነገር የእያንዳንዱን ሀገራት ታሪክ ማየት እንችላለንና ለማደግ ለመበልጸግ ታሪክህን፣ ባህልን፣ ወግህን መጣል አለብህ ብዬ አላምንም። ጠቅላይ ሚኒስትሩ ከምን አንፃር ህፃናት ላይ መርዝ የሚረጩ አባባሎች ናቸው ባህሎች ናቸው ብሎ እንደገለጹ አልገባኝም። በእውነት ብቻ እግዚአብሔር ይሁነን። የኢትዮጵያን ባህል ወግ ሃይማኖት የሚጠላ ኃይል እንዳለ ይሰማኛል እና እግዚአብሔር ለኢትዮጵያም ለሀገራችንም መልካሙን ዘመን ያምጣልን። ሐሳብ አስተያየታችሁን በቅንነት በጨዋነት አስቀምጡልኝ። የኔ ሐሳብ ይህንን ይመስላል። ክቡራን ቤተሰቦቼ የዛሬው ቪዲዮ በአጠቃላይ ይህንን ይመስላል። እስከ ፍጻሜ ስለተከታተላችሁ አመሰግናለሁ። በዛሬው ቪዲዮ እጅግ በጣም ብዙ ቁም ነገሮችን እንዳገኛችሁ እርግጠኛ ነኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ሁለተኛው ቻናል ነው። እኔ ዲያቆን ኃይለ ሚካኤል ነኝ። በዚህ ቻናል እጅግ በጣም እንዲህ እንደዛሬው ድንቅ የሆኑ ትምህርቶችን ቪዲዮችን እያመጣ የምንማማርበት ቻናል ነው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይ ቪዲዮ መድኃኔዓለም አምላካችን ፈጣሪያችን ፈቅዶልን እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩልኝ። Sky